ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል፣ በቦታችን ላይ ተገኝተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም በጣም ባስገራሚና ባልተጠበቀ ቪዲዮ ወደ እናንተ መጥተናል። ብዙዎቻችሁ ብዙ እየገመታችሁ ያላችሁ ሰዎች አላችሁ። የእናንተን ሐሳቦችም እያየው ስለሆነ ማለት ነው። ዛሬ በጣም አስገራሚ ነገር ያልጠበቅነው ነገር ተፈጥሯል ማለት ይቻላል። ሩታ እንግዲህ ነገሩን በጣም ዙሩን ምን ያህል እያከረረችው እንደሆነ በደንብ እያየነው ነው። በጣም ዙሩ በጣም ከሯል። በአብርሃምና በእሷ መካከል ያለው ነገር ምንም ብዙዎች መልካም ነው በመልካም ነው ነገሮቹን ከስተታው ተመራ ነገሮቹን እያስተካከለች ነው የሚሉ አሉ። ሌሎች ደግሞ በተቃራኒው አብርሃምን በትክክል ወጥመዷ ውስጥ እያስገባችው ነው፣ አብርሃም መጠንቀቅ አልቻለም የሚሉ ደግሞ ወገኖች አሉ ማለት ነው። ነገሮችን እንዴት ነው ከሁለቱም አንግል እስቲ እናየዋለን ማለት ነውና እናንተም ደግሞ ሐሳብ አስተያየታችሁን በዛሬ ቪዲዮ ላይ እኔም በምሰጠው ሐሳብ ላይ እናንተም ሐሳብ አስተያየታችሁን ልትሰጡ ከወዲሁ ጠይቃችኋለሁ። ለዚህ ቤት አዲስ ሆናችሁ ቤቱን ሰብስክራይብ እንድታደርጉ ሰብስክራይብ አድርጉ። ኧረ ተው 30 እንግባ 30 ኬ እንግባ። ከፍ አድርጉን እንጂ ቤተሰቦች እና ቪዲዮን ስትጀምሩም ላይክ እያደረጋችሁ እንድትጀምሩ ከወዲሁ በፍቅር እንጠይቃችኋለን። ዛሬ እንግዲህ ትላንትና አብርሃምን አግኝታው በልጁ ማለት ነው ልዑልን እንደ ምንድን ነው እንደ ማስያዣ ተጠቅማ አብርሃምን ያው በልጁ እንደማይጨክን ታውቃለች። ይዛ መታ ነገሮቹን ማመቻመች የሚባል ነገር አለ። ነገሮቹን ማመቻመች እንዲመቻችላት ማለት ነው አድርጋለች። መልካም ለአብርሃም መልካም ሐሳቢ እንደዛ አይነት ነገር ተፈጥሯል። ምክንያቱም ይህንን ለረጅም ጊዜ የማናውቀው ሩታን ነው እንግዲህ አሁን እያየን ያለ ነው። ለመልካም ከሆነ ችግር የለውም። ማንም ሰው መልካም ነገርን የሚጠላ የለም። ግን ደግሞ ከዚህ ጀርባ የተጎነጎነው ሴራ ካለ ደግሞ ከባድ ነገር ሊሆን ይችላል። እሱን ነው እኛ የምንጠላው እንግዲህ አይደለ። ዛሬ ደግሞ በጣም በተለየ ነገር በተለየ ስጦታ ነው ይዛ የመጣችው። ትላንትና ነገሮቹን በሙሉ ካለዘበች በኋላ ዛሬ እንግዲህ በአስቸኳይ አብርሃምን ጠርተዋለች። በጣም በሚገርማችሁ ሁኔታ አንገቷ ላይ የነበረውን ሀብል ካላሰርኩል ብላ እያስጨነቀችው ነበር። እንግዲህ እዚህ ጋር ነው ዋናው ጥያቄ። አንዳንዶቹ ስለምትወደው ነው ከአንገቷ ላይ አውልቃ ለእሱ ያደረገችው ለማድረግ የፈለገችው የሚሉ ሊኖሩ ይችላሉ። አንዳንዶቹ ደግሞ ሀብሉ የሆነ ችግር አለበት ለአብርሃም ወጥመድ የሚሆን ነገር ነው የሚሉ አሉ። ሌሎች ደግሞ በምን እይታ የሚያዩ አሉ። ሩታና አብርሃም አንድ ላይ በነበሩ ጊዜ ሄርሜላ ለአብርሃም ስጦታ ትሰጥ ነበረና ሄርሜላን እየተበቀለቻት እንደሆነ ምን ያህል እንደሚያም ለማሳየት እንደሆነ። ምክንያቱም ለአንድ ባለትዳር አንዲት ሴት ስጦታ ስትሰጥ ያቺ ሴት ባለቤቷ ማለት ነው ምን ያህል ስሜት ሊሰማት ምን አይነት ስሜት ሊሰማት እንደሚችል እንዲገባት ለማድረግ እንደሆነ አይነት ነገር ነው። እንግዲህ በዚህ አንግል የሚያዩ ሰዎች ስላሉ ከሁሉም አንግል ለማየት እሞክራለሁ ማለት ነው በተቻለ መጠን። እንግዲህ ይሄ ምን ይፈጥራል ካልን ለምሳሌ በዚህ ስጦታ በፖዚቲቭ እንየውና በፖዚቲቭ ስላችሁ ከሄርሜላን ከመበቀል አይነት ነገር ብናየው ምንድነው በአብርሃምና በሄርሜላ መካከል አለመግባባቶች እንዲፈጠሩ ያደርጋል ማለት ነው። ምክንያቱም አንደኛ አብርሃም ከዚህ በመሄድ ለምሳሌ ነገ የሆነ ችግር እንደሚፈጠር ምንም ግልጽ ነው። ከሄርሜላና አብርሃም ለምን ሄድክ በሚል ራሱ እንደሚጣሉ ምንም ግልጽ የሆነ ነገር እንደሆነ ግልጽ ነው። ለምን ታገኛታለህ? ማግኘት ካለብህ ልጅን ብቻ ነው። ለምን ታገኛታለህ የሚል በአብርሃምና በሄርሜላ መካከል የሆነ ነገር እንደሚኖር ምንም ግልጽ ነው። ስጦታውን ቢቀበልም ባይቀበልም ማለት ነው። እና ይሄንን ደግሞ ክፍተቱን መፍጠር ትፈልጋለች ሩታ። እንደገና ትላንትና አብርሃም ሙዱ ጥሩ አልነበረም። ሙዱ ጥሩ ያልሆነበት ነገር ደግሞ
ምናልባት እንግዲህ ቤት እየሄደ ልጁን ሲያይ እየተሰሙት ያሉት ስሜቶች በሩታ አንግል እሷ በምታስበው መንገድ እናስብ ካልን ወደኋላ መመለስ እንደሚፈልግ አይነት ነገር ገብቷችኋል። አንድ ሰው ቤቱን ጥሎ ከሄደ በኋላ ቤት ውስጥ ትዝታዎች ይኖራሉ። እነዛ ትዝታዎች ወደኋላ የማይመለሱ መስሎ ሲታዩት ደግሞ ያ ሰው ምናልባት ጥሩ ስሜት ላይ ይሰማው ይችላል አይደለ? ምናልባት እንደዛ ነው አብርሃም እየተሰማው ያለው የሚለውን ነገር እያሰበች ነው። ሌላው ደግሞ በዚህ በኔጌቲቭ ካሰብን ደግሞ ይሄ ይዛ የመጣችው ስጦታ ዛሬ አንደኛ ስጦታ የራሷን ሀብል ነው፣ እሱ ችግር የለውም። የራሷን ሀብል መስጠቱ ችግር የለውም። ግን ደግሞ ስጦታውን ይዛ መጣች፣ በጉልበት ነው ልታደርግለት የፈለገችው። ምን አስታወሰ የመሰላችሁ ቤተሰቦች? እንደዚህ ስታደርግ ከዚህም ፊት ወይን ካልጠጣ ብላ ስታስቸግረው በነበረ ጊዜ ታስታውሳላችሁ? እንደዚህ ነበር ያደረገችው እና አብርሃምን በጣም እየታገለችው ምን ችግር አለው? አብርሃም ላለመጠጣት ጥረት ሲያደርግ ምን ችግር አለው? ይሄ እኮ ኖርማል ነው ምናምን ብላ አብርሃምን ያንን ወይን እንዲጠጣ ያደረገችው ጀስት ዛሬ እንዳደረገችው አይነት ነው። አብርሃምን በመታገል በጉልበት ነገር ማለት ነው። እና አንድ ሰው ስጦታ ስትሰጡት ስጦታችሁን ካልወደደ ወይም ደግሞ ጥርጣሬ ካለበት ሶሪ በቃ ብላችሁ ታቆማላችሁ ብዬ ነው ማስበው አይደለ? ማለት ያ ሰው ካልወደደው ራሱ እኮ ለመስጠትም ትቸገራላችሁ፣ እንካ ማለትም አትችሉም። ሩታ ግን እንደዛ አይደለም። እንግዲህ አልፈልግም እያለ አንገት ላይ ካላሰርኩልህ ብላ ቁም ስቅሉን ነው ስታሳየ የነበረውና ይሄ ደግሞ ሌላ ችግር እንዳለው ያሳያል። ምክንያቱም ያሰበችው የሆነ ያዘጋጀችው ወጥመድ እንዳይከሽፍባት እያደረገች ያለችው ትግል እንደሆነ ያስታውቅባታል። ሌላው ሀብሉን እኔ አለኝ አንደኛ ከአንገትሽ ላይ አውልቀሽ ለእኔ የምትሰጪ ምክንያት የለም። ተመሳሳይ ነው ሀብላቸው እንደምታዩት ማለት ነው። እሷ ልሰጠው ያለችው ተመሳሳይ ነው እና እችም አብርሃም እንደዚህ ያለ ሀብል ሌላ ስጦታ መስጠት ትችላለች አይደለም? እና በቃ እኔ አንቺ አንገትሽ ባዶ ሆኖ እኔ አላደርግም ብሎ ሊያደርግልሽ ሲላት ፊቷን እንዴት እንደተቀያየረ ልነግራችሁ አልችልም። ፍላጎት የላትም። ለምን? በቃ የሆነ ነገር እንዳለ ያሳያል ማለት ነው። አልቀበልም አላት። ባታደርገው እንኳን አንተ ጋር ይሁን አለች። ለምን? ካልወደደው ሰውየው ከአንገቷ ላይ ያወለቀችው የራሷ አይደለ? በቃ መልሳ አንገቷ ላይ ማድረግ ትችል ነበር። ግን ደግሞ ያንን ነገር አላደረገችም ማለት ነው። ምናልባት እንግዲህ ብዙዎቻችሁ በኔጌቲቭ እያሰባችሁ ያላችሁ ሰዎች ይሄ ነገር ምናልባት እንግዲህ እኔ በዚህ አንገል አይቼዋለሁ የሆነ ችግር ሊኖር እንደሚችል እየተሰማኝ ነው ማለት ነው። እና ምክንያቱም ሩታ ነገሮችን እንደዚህ ስታፈጣጥነው የሆነ ችግር እንዳለ ግልጽ ነው። በቃ ሩታ የሆነ ነገሮችን ካፈጣጠነች የሆነ በቃ ሰላም ከሆነች ማለት ነው። ሩታ ሰላም ከሆነች የሆነ ከጀርባ የተጠመደ ፈንጅ አለ ማለት ነው። በቃ ስለዚህ አብርሃም በዚህ ሰዓት ላይ እኔ እንደሚታየኝ የፈንጅ ወረዳ ላይ ያለ ይመስለኛል። ምናልባት ነገ ከነገ ወዲያ ፈንድቶ ብዙ ችግሮች ሊፈጠሩ ይችላሉ ብዬ አስባለሁ። እስቲ ቪዲዮ አጠራር አርጌ ቪዲዮ ይዣለሁ። ቪዲዮን ሀሳብ እንስጥበትና እናንተም እንደተለመደው ሀሳብ አስተያየታችሁን ስጡበት። እስቲ ወደ ቪዲዮ እንሂድ። እንግዲህ በንግግሮቿ በተለያየ ነገሮች እና የሆነ ነገሮቹን ስሙዝ ለማድረግ እየሞከረች ነው። አብርሃምን የበለጠ እንዲያምናት ለማድረግ እየታገለች ነው ያለችው እንደምናያት ማለት ነው። እና ያቺ ግንፍል የምትለው እኔ ከማንም በላይ ነኝ ብላ የምታስበው ሩታ የለችም በዚህ ሰዓት ላይ። ለምን እንደዛ ካለች ነገሮቹ ሊሳኩላት ስለማይችል ማለት ነው። እና ነገሮቹን ስሙዝሊ ለመጨረስ በፍቅር ለመጨረስ በቃ አንዳንድ ጊዜ ያለ አይደለ ውስጣችንም እያረረ ምናምን ነገሮችን ትተን እንትን የምንላቸው ነገሮች አሉ። እንደዛ ነው ማለት የሆነ የምትፈልገውን ነገር እሷ የምትፈልገው ነገር አለ። ያንን ነገር ግቡ እስኪመታላት ድረስ እያደረገች ያለችው ነገሮቹን በቃ ጥሩ ሞመንት ለመፍጠርና አብርሃምን በቃ እምነት እንዲያሳድርባት ለማድረግ እየሞከረች ነው ያለችው እና በተቻለ መጠን ከሷ ጋር በሚሆን ሰዓት ደግሞ እንዲስቅ ለማድረግ ማለት ነው። ይሄ ደግሞ ሄርሜላ ጋር ምን ሊፈጠር እንደሚችልም ግልጽ ነው። በዚህም ሄርሜላን በደንብ አድርጋ እንደምታበሽቃትም የታወቀ ነው።
ሁለተኛ ደግሞ ስጦታ በመስጠት እሷ እንደሚከፋት አብርሃም ቢናገርም እንኳን እሷ ስታደርግ እኔ ምንም አልመሰለኝም። እንደዚህ ያሉ ነገሮችን አልፌን የመጣሁት ስለዚህም ኖርማል ነው እንደ ወጣት ማሰብ አለባት ምናምን ብላ ነገሮቹን አቀላለዋለች ማለት ነው። እና ከዚህ ፊት ያለችው ነገር በወራት ውስጥ አብርሃምን እጄ ላይ አደርጋለሁ ያለችው ነገር በትክክል እየሰራላት እንደሆነ ግልጽ ነው ማለት ነው። አዎ ደስ ይላል። ሰላም ነው። አጣደፍኩ እንዴ? እንጃ ነው ተሰላረኩት ምን ያህል እንዳጣደፍኩት ሶሪ። አብርሃም እንግዲህ በፍቅር ተጠምዷል ማለት ነው። እንግዲህ አሁን በፍቅር በማሳየት ሩታ የተለያዩ በቃ የምታደርጋቸው ነገሮች በሙሉ ንግግሮቿ አብርሃም እንዲማረክባት እያደረገችው ነው ማለት ነው። ምን ራሳ መሰለክ ቡቹን ይዞ መምጣት እልጣለሁ እኮ መጣ ቃላ አይዞህ ብዙ አይጎዳኝም እኮ እንግዲህ በጣም እንደሚያስብላት ነው እሷ እያሰበች ያለችው በዚህ ሰዓት ላይ አይደለ? አዎ በሰላም ነው። ደህና ነህ? ጥሩ ሙድ ላይ ነህ ዛሬ። እንኳን ደህና ሆንክ። ዋናው አንተ ደህንነት ነው። አንተ ደህና መሆንህ ነው። ከዛ ውጭ ያሉት ነገሮች ቀስ እያሉ እንደሱ ነገር ናቸው። እንግዲህ ሩታ በዚህ ደረጃ የአብርሃም ጤንነት፣ ሰላም መሆን ምን ያህል ሊያሳስባት እንደሚችል አሁን ነው እንግዲህ እየገለጸችለት ነው። ይሄ ማለት አንድ ሰው ደህንነቱን የምታስቡት ከሆነ የሚያሳስባችሁ ከሆነ ለዛ ሰው ቦታ እንዳላችሁ ግልጽ ነው አይደለ? ምንም ቦታ ላይ የላችሁ ሰው ምንም አይመስላችሁም ስላችሁ ማንም ሰው እንዲጎዳ ትፈልጋላችሁ ማለት አይደለም። ግን ደግሞ የአንድ ሰው በተለየ የአንድ ሰው እያንዳንዱ ነገሩ ሰላሙ፣ ጤንነቱ የሚያሳስባችሁ ከሆነ እዛ ሰው ጋር የሆነ ነገር አላችሁ ማለት ነው አይደለ? ያንን ነገር ለማሳየት እየሞከረች ነው እሷ። እናንተ ደህና ስለሆንክ ፈጣሪ ተመስገን። በሱ ደህንነት እንኳን ፈጣሪን እያመሰገነች ነው። ትናንትና ሙድ ስለወጣ ደስ ብሎኛል። ትናንትና ግን አስደነገጥከኝ። እውነት እኔ እንደዚህ ሆነ አይቻላቅም ማለት ስፔሻሊ እኔ ፊት እንደዛ ሆነ አታውቅም እውነት ለመናገር። ይሄንን እንግዲህ ትናንትናም ስትናገር ነበረ። እኔ ጋር የፈለገ ይመጣ አብርሃም ደስተኛ ለመሆን ነው የሚሞክረው ምናምን። እነዚህ ነገሮች እንግዲህ አብርሃም ጋር ምንድነው ተሸንፏል አይነት ስሜት ለማሳየት ነው እየፈለገች ያለችው ሩታ ማለት ነው። ዛሬ እንግዲህ ለትልቅ ጉዳይ ነው የጠራሁት። ትልቅ ስጦታ አታዘጋጅችላችሁ። ያ ይገባሃል። አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅችላለሁ። አይ ሆፕ እንደምትወደው። ምክንያቱም ይገባሃል እንደዚህ አይነት ነገሮች አንተ በዚህ ሰዓት ኢንጆይ ማድረግ አለብህ። በቃ ደስ እንዲልህ ፈልጌ ጊፍት አዘጋጅችላለሁ። እንግዲህ እንደዚህ ያሉ ነገሮችን ስታደርግ የነበረው ሄርሜላ እንደሆነች ታውቃላችሁ። በጣም ለአንተ ይገባሃል፣ አንተ ልዩ ነህ፣ አንተ በቃ ምንም መጨናነቅ የለብህም፣ ሰላም መሆን አለብህ ምናምን። አንድ ሰው የማይሆን ቦታ ላይ ከከተታችሁት በኋላ አታስብ፣ ማሰብ የለብህም፣ መጨነቅ የለብህም ምናምን ማለቱ ቫልዩ ያለው አይመስለኝም አይደል? ስለዚህ እንግዲህ ሩታ ቅድም እንዳልኳችሁ በእያንዳንዱ ንግግሮቿ ውስጥ ለአብርሃም እንደምታስብለት እንደምትጨነቅለት ምናምን ነገር ነው እያሳየች ያለችው። ትላንትና ለምን ጠፋ ነው ይሄ ነገር። ስለዚህ ይሄ ነገር በግልጽ በቀል እንደሆነ ግልጽ ነው ማለት ነው። በቀል ነው ሩታ ላይ የሚታየው ነገር በቀል ነው ብዬ ነው ማስበው እኔ። አንደኛ እንደው በሌላ ነገር እንኳን ባታስብ ከሄርሜላ ጋር እንኳን በሰላም እንዳይኖር የማድረግ ስራ ነው እየሰራች ያለችው። መቼም አብርሃምና ሩታ እንደዚህ ሆኖ ሄርሜላ በእርግጠኝነት ደስ ይላታል ማለት አይደለም። ስለዚህ እንዲህ ያቃጠልሽኝ በማለት የመበቀል እና ሁለቱ መሀል ችግሮችን የመፍጠርና የመለያየት ስራ ነው በአጠቃላይ እየተሰራ ያለው ማለት ነው። በፖዚቲቭ ካየ ነው ራሱ እንጂ ከኔ አይ ኖ ኤክስፔክት አታደርግም፣ ግን እሺ ብላል። አብርሃም እንግዲህ ስጦታ መሆኑ ራሱ በራሱ አስደንግጦታል። ከሷ መሆኑ ደግሞ የበለጠ አስደንግጦታል። ምክንያቱም አይጠብቅም። ከማጠብቁ ሰው አንዳንድ ጊዜ በምን ምክንያት ይርቀኛል የምትሉት ሰው ስጦታ እንዳዘጋጀላችሁ ሲነግራችሁ ከባድ ነው አይደለ? እሺ ብላል። ኦኬ እሺ ብላል። ምን አገባኝ። አንድ ይሄንን ያዘልኝማ እንደምትወደው አልጠራጠርም። 1 2 3 ያ እንግዲህ ሀብሏ ነው ከአንገቷ ላይ ያወለቀችው። አብርሃም ሲያየው ገና ስጦታ ሲባል ራሱ አላማረውም። ምክንያቱም ቀጥታ እኛ በተረዳነው መንገድ ገብቷቸዋል። በተረዳነው መንገድ ስላችሁ በብዙ መንገድ ተረድተናል፣ በፖዚቲቭ ተረድተናል አይደለ? ግን ደግሞ እሱ ጀስት በኔጌቲቭ ነው የተረዳው።
ሀብሉ የሆነ ችግር እንዳለበትና የአብርሃም ወጥመድ እንደሆነ ነው እሱ እየተረዳ ያለው። በቃ አለቀ። ለሰላም እንዴ ደስ ማለት ነው ማለት ሳይሆን በመጀመሪያ ደረጃ ይሄንን የአንገት ወርቅ አንቺ ላይ አይቼዋለሁ። አይ የኔ ነው ልሰጥክ ያሰብኩት የኔ ነው ልሰጥክ ያሰብኩት ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይፈጥራል ብዬ ስላሰብኩ ይሄ እንግዲህ ለማሳመን ነው ብዬ ነው ማስበው። ከአንገቷ ላይ ያወለቀችው ሌላ ገዝታ ማድረግ ትችል ነበረ ማለት ለማድረግ የፈለገችውንም ማለት ነው። ብዙዎቻችሁ መተት ነው አበዛ ደንግዝ ነው ተጎትተ ልትገባ ነው ምናምን እያላችሁ ነው። እንደዚህ ያሉ ነገሮችን አዲስ ገዝታ ማድረግ ትችላለች። ግን ደግሞ አብርሃምን ለማሳመን ላንተ ካለኝ ቦታ የተነሳ ነው ካንገቴ ላይ ያለውን ያወለኩት ብላ አብርሃምን ለማሳመን የተጠቀመችበት ነው እንጂ ሌላ ገዝታ ማድረግ ትችል ነበር። ግን ስትገዛ ያንን ነገር አይቀበለኝም ብላ ስለፈራች ነው ካንገቴ ላይ በቀላሉ አውልቄ ነው ላንተ የሚለውን ነገር ያደረገችው ማለት ነውና አብርሃም ግን በዚህ ነገር አላመናትም። ይቅርታ አድርግልኝና እኔም አንቺ ማለኝ ስጦታ የሚያሰጣጥ ነገር ላይ አልደረስንም። ሲቀጥል ደግሞ ሁለተኛ ነገር ያንቺን የአንገት ወርቅ ለኔ እንድትሰጪኝ አልፈልግም። ለምን የራሴ ስላለኝ ማለት ነው። አይ ነው እንግዲህ ተመሳሳይ ነው፣ ምንም ልዩነት የለውም። እንግዲህ ተመሳሳይ የሆነ ወርቅ እንግዲህ አንገቱ ላይ ይዞ ይሄዳል ወይ ነው አብርሃም እንደዚህ ስጦታውን ይሄን ያሰበችበት ምክንያት ራሱ አያስኬድም አይደለ? ተመሳሳይ ነው። የተለየ ነገር የተለየ እንኳን ቢሆን ችግር የለውም። አሁን ወደ ሌላ ሙድ ከምንገባ ማለት ነው ስጦታ መሰጣት አለብን የለብንም እሱ ሌላ አጀንዳ ነው። አርቀልካ ወይስ አይነን አስጨፍኝ ነበር ማድረግ የነበረብኝ እንደዛ ሳይሆን የተሸወደችው እንግዲህ እዚህ ጋር ነው ሩታ በጣም የተሸወደችው። አይንን ጨፍን ብላ ብታረግለት ኖሮ ምንም ያው እንግዲህ ምናልባት ያሰበችው ተሳክቶላት ሊሆን ይችል ነበረ። አሁንም እንግዲህ ተሳክቶላት ሊሆን ይችላል፣ እኛ እናቅም። እንዴ ላድርግ ኖርማል ነገር እኮ ነው። ምንም ይሄን የሚከብድ ነገር አይደለም። አይከብድም። በቃ ያኔ ከኔ አውልቄ ስለሰጠሁት ምንም የሚከብድ ነገር አይደለም። እኔ ፈልጌው ወድጄ ነው ያለው ያለውታ። ስለዚህ ኢትስ ኦኬ። በትግል እንግዲህ ስጦታ በትግል ሲሰጥ የመጀመሪያ ነው ሳይ አንድ ሰው ስጦታውን ካልወደደው አልወደደውም ነው በቃ። ካልወደደው በግድ ካልወደድከው ሞቼ ይገኛለሁ ተብሎ ካላረኩል ተብሎ በቃ አላቅም። እኔ አለኝ ያልኩት በቃ አለኝ ነው። ምን ችግር አለው? ቆይ ማለት የኔን የሰጠው ማለት አደብረው ነው ንቀው ነው አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው? ከኔ ብትቀበል እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ዳረግልህ ምንም ሊከብድ አይገባም። ይሄን ያህል አዎ ዋናው እሱ ችግሩ እሱ አይደል እንዴ? ለምሳሌ እናንተ እኮ አንድ ላይ ሆናችሁ ቢሆን ይሄን ነገር ያደረግሽው እኮ ኖርማል ነበረ። ዛሬ ግን አብርሃም ሌላ ጋር ነው፣ ከማንም ነው የምትቀበለው። ዛሬ ለምን አትቀበለኝም? ትናንትና እኔ እኮ የልጅ እናት ነኝ ምናምን። ይሄ ነገር አሁን ሄርሜላ ጋር የሚፈጥረው ነገሮች አሉ አይደለ? ቃልቅ ይሄንን ነው ለምን አያስፈልገኝምና ይሄንን ለራስሽ አድርገኝ ነው ተሰምኝልህ አስተኛው መግደደሩ ይቀበልና ነው የተገደረደኩ ምናምን ሳይሆን ስለማልፈልግ ነው ያለኝ ያልኩሽ ያንገት ወርቅ አውቃለሁ አለክ አለ ያምራል። እንደ እሷማ እንዳለ ታውቃለች እኮ ግን ደግሞ ያው አላማዋ ነው። ላርግልህ እኔም ተጨማሪ አልፈልግም። ምንም ችግር የለውም። ሌባ ፈተረው ማንም ምንም አይልህም። ይሄን ስጦታ ለመስጠት አይደለም እንትን ነው። አሁን ለምሳሌ ምናልባት አንገቴ ላይ ወርቅ ባታይ ወይ አንገት ሐብል ባታይ ምናልባት የኔን አንስቼ ልስጣው ምን ትይቻለሽ እያለ ይሄን ነገር ለመስጠት ለምን ተነሳሳሽ? እንግዲህ ሀብሉ የተመረጠበት ምክንያቱም አንገት ታስረ እንደፈለገ በምትፈልገበት ቦታ ለመጎተት እንዲመቻት ነው። አቃለቅ ይሄ ነው የሚሆነው አይደለ? መቼም ያው ሌላ ሊሆን አይችልም። ትናንትና ምንም ደስ የሚል ሙድ አልነበርኩም ምናምን ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም አላገኝም። ላይክ አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትናንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ያው እንደዛ ያሰብኩት እንጂ ሌላ ምንም አስቤ አይደለም። እንግዲህ አሁን ትላንትና ያችን ክፍተት አይታለች። ከዛ ሙድ ለማውጣት አብርሃምን በዚህ ልክ የራሷን ሀብል አውልቃ ጊዜ ስላጣች ምንም ጊዜ አይጠፋም ለእንደዚህ ያለ ነገር ብዬ ነው ማስበው። እኔ በጣም ሲምፕል ነው። ከተማ ውስጥ የምትኖሪው በቃ ቀላል እኮ ነው። በሰፈራችንም ወርቅ ነፍ ነው፣ ችግር የለውም። ላግልህ ነው ታወራኛለህ። ኖርማል ነገር ነው። አታከብደው ወይ እንዴ? ሰላም ነበር። ምን ነገር ማድረግ አልፈልግም። ምንድነው የምታምነው? አዎ አላመነበትም አብርሃም። እኛም ያልነው እሱን ነው። ሰላም ነበር። እኔ የሆነ ነገር ብትሰጪኝ አልፈልግም። ምንም የሚያስፈልገው ነገር ነው። ባንተ አይ የትላርገው የምትይው ደግሞ ሽጣች ምን እንደሌላ እሺ በቃ ብለህ ደግሞ በቃ ተቀበለኝና አትሊስት አራስ ጋር አስቀምጠው።
ወደ እሷ ይዛ መምጣት አትፈልግም። ያው ወደ እሷስ ቢመለስ ይሄ ነገር የሆነ እንደዛ ለማናረገው ከሆነ እኔ ጋር ለማስቀመጥ ለምን ይጠቅመኛል? በቃ ማስታወሻው ጆና አንዴ ላንተ አስቤ ካንገት አውልቀዋለሁ። እሺ ሳልደግም ያላረገው አንገት ላይ ማታረገው ቤት አስቀምጠው እንዴት ነው ኪስ ውስጥ እናስገባለን። ኮሚኒኬሽንና ራስሽ ጋር የሚያትችልሽ ነው። ሲቀጥል ደግሞ ሌላ ሳይሆን አንቺ ላይ ነው የሚያምረው። አንቺ ላርግልሽ ለእሷ ሊያረግላት ሲል ተመልከቱ እንግዲህ ምን ያህል እንደሚደበራት ማለት ነው። ይኸው አያችሁ አይደለ? ይቅርብኛል። አያችሁ አይደል? ይኸው ይቅርብኝ ምናምን ነገር እኔ ራሴ ያደርጓለሁ። በቃ እንዴት እንደደበራት ተመልከቱ። ስለዚህ ችግር አለበት ማለት ነው። ምን አለበት? እሺ ብትለኝ ያው እኮ መጀመሪያ እሺ ብለኸኛል። ለምን እንደዚህ ማይሆን ነገር የምታመጣው? እንግዲህ በእጁ እንኳን ስለተቀበላት በጣም ደስ ብሏታል። በጣም ማለት ነው። አይ የራስሽን ነገር እንትን ብለሽ ካንገትሽ አደረገሽ ለኔ መስጠቱ ለምን አስፈልጋል? ይሄንን ማድረግ ከፈለግሽ ለሌላ ሰው መስጠት ትችላለሽ። እኔ ቤቴም ወስራ ሌላ ሰው ምን ያደርግላታል? የምትፈልገው አንተ ቤቷ እንድትመላለስ የምትፈልገው አንተ አልፈልግም። ለሌላ ሰው መስጠቱ መች ጠፋኝ። አይ ይዘኸው ሂድ። ለኔ መስጠት የምትፈልጊ ከፈለግሽ አዲስ ደስተሽ መስጠት ትችላለሽ። በሰዓቱ እንደዚህ አይነት ነገር ማለት ይሄንን ታይም እንዲያልፈኝ ስላልፈለኩኝ ነው እንጂ ሪል ለዛ አስቤ አይደለም። ከፈለክም እሱ ማድረግ እችላለሁ፣ አዲስ መስጠት እችላለሁ። ያንተ ፍላጎት ከሆነ የምር ነው። እሱማ አንተ አትቀበልም ብላ ፈርታ ነው ያንን ላለማድረግ ማለት ነው። ብዙ ነገሮች አሳልፈናል። አሁን ላይ ደግሞ በጣም ሰላም ነን። ያንን አስመልክቼ ነው ይሄንን ነገር ያደረኩት እንጂ ምንም ሰላም ናችሁ ማለት አይቻልም። ምክንያቱም ብዙም ሰላም እንደሆናችሁ የሚያሳየን ነገር የለም። አንዳንድ ጊዜ መገናኘታችሁ ሰላም ፈጥራችኋል ማለት አይደለም። ለማሰር ምናምን ሳይሆን ካላስቀመጥከው ካልሽኝ አስቀምጠዋለሁ ቤት ውስጥ። ከዛ ውጪ ግን ከዚህ በኋላ ግን እንደዚህ አይነት ነገሮች እንዲኖሩ አልፈልግም። እኔና አንቺ ማለት ነው ለሚያየውም ሰው ምንም ለሚለው ሰው ትንሽ ትክክል አይደለምና ይረብሻል። ለእኛ ምን ችግር የለበትም። እኛ ምንም የሚመለከተን ነገር የለም። አንተን ራስን መጠበቅ ያለብህ። እኔ ካስረዳኋት ነው እንጂ ይሄን ነገር ለምን ተቀበልክ ልትለኝ ትችላለች የሚል አርባሽ እሷ ጊፍት ስትሰጥ ለምን እንደዚህ ያደረግሽ ብያት አላውቅም። ምን ያህል ምንም ታካብደው ሶስ ቀለል ታርጎ እንጂ ወጣት አይደለች እንዴ? እኔም ተይ እንጂ እንደዚህማ እንዴት ትናገሪያለሽ? ጓደኛዬ ሆኜ ያልሻትን ልጅ ተይ እንጂ። ብዙ ነገሮችን ቀለል አድርጌ እያለፍኩ ነው ለዚህ ደረስኩት። ስለዚህ አታካብደው እንደ ዘመኑ ወጣት ነገራት። ስለዚህ ያው ምንም አልመሰላትም ሩታ ማለት ነው። የሄርሜላ ጉዳይ ይደስልኝ እና ደግሞ አንተም ያን ያህል አታካብደው። ከቻልክ ሰራው፣ ካልቻልክም በቃ አስቀምጠው። ያው ደብሯታል ባለማሰሩ ማለት ነው። ነገር እናንተ መገናኘት መቻል የለብን ያን ብዬ ስለማስብ ነው። አሁን እንዲሁ በእንደዚህ አይነት ነገር ባትመጪብኝ ደስ ይለኛል። አመሰግናለሁ። መልካም ባይ። ያው ድጋሜ እንግዲህ በመጥፎ ነገር መገናኘት አይፈልግም። ያው እንግዲህ አይቀርም ብዬ አስባለሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው የሚፈጠረውን ነገር ደግሞ ወደ እናንተ ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።